ፊልሙ የሚጀምረው ካርላ በአንድ በምታስተናግድበት ሬስቶራንት ውስጥ ደንበኞችን ለማስተናገድ ደፋ ቀና ስትል ነው። ልጇ ፍራንኪ ደግሞ እናቱ ካርላ ስራዋን ስትጨርስ መጫወቻ ቦታ እንደምትወስደው ቃል ስለገባችለት የእናቱን ስራ መጨረስ በጉጉት እየተጠባበቀ ቁጭ ብሏል። ካርላ ደንበኞቿን እንደ ጸባያቸው ይዛ ለማስተናገድ እየሞከረች ነው። ሃሽ ብራውን የፈለገ አስቸጋሪ ልጅና የሴት ጓደኛው ካርላን በንቀት የምታወራት ጥንዶችን የካርላን ትዕግስት በጣም እየተፈታተኑት ነው። ፍራንኪ የመጫወቻ ቦታው ለመሄድ እጅግ ከመቸኮሉ የተነሳ አጠገቡ የሚገኘውን የአስተናጋጅ መጥሪያ ደውል እየነካ እናቱን እንሂድ እያለ ይጨቀጭቃታል። እሷም ትንሽ እንዲታገስ ትነግረዋለች። ፍራንኪም የሚሄዱበት ሰዓት እስኪደርስ ድረስ ወረቀት ላይ ስዕል ቀለም እየቀባ ቆየ። ከዛም የሬስቶራንቱ ሱፐርቫይዘር ካርላን የምትተካት አስተናጋጅ በ15 ደቂቃ ውስጥ ስለምትመጣ ወደ መጫወቻው ፓርክ ልጇን ይዛ መሄድ እንደምትችል ይነግራታል። ፍራንኪም ሊሄዱ እንደሆነ ሲያውቅ በደስታ ይቦርቃል። አሁን ካርላና ፍራንኪ ወደ መጫወቻው ፓርክ እየሄዱ ነው። በመንገዳቸውም ፍራንኪ ስለ አባቱ ይጠይቃታል። ካርላም የልጅ ጥያቄ ከባድ ቢሆንም በጨዋታ አድርጋ ትመልስለታለች። ከዛም እንዲህ እያሉ ፍራንኪ ከጓጓበት የመጫወቻ ፓርክ ይደርሳሉ። እንደደረሱ ፍራንኪ አይስክሬም መብላት ይችል እንደሆነ እናቱን ይጠይቃታል። ካርላም መጀመሪያ ያሉትን አማራጮች እኔ ብላው ይስማሙና ዞር ዞር ማለት ይጀምራሉ። ፍራንኪም ትርኢቱንም እየተመለከቱ እያለ በድንገት የካርላ ስልክ ይጮሃል። የደወለውም የካርላ ጠበቃ ነበር። ንግግራቸውን ፍራንኪ እንዳይሰማ በማሰብ ካርላ ለፍራንኪ ስልክ አውርታ እስክትመጣ ከተቀመጠበት እንዳይነሳ ነግራው ፍራንኪን በእጁ ከያዛት የድምፅ መቅጃ መጫወቻ ጋር እዛው ትታው ዞር ትላለች። ጠበቃውም የቀድሞ ባሏ ፍራንኪ ሙሉ በሙሉ እሱ ወስዶ ማሳደግ እንደሚፈልግ ይነግራታል። ካርላም ይህ ሊሆን የማይችል ነገር እንደሆነ እየነገረችው እያለ በድንገት ስልኩ ይቋረጣል። ካርላም ስልኩ ከተዘጋ በኋላ ፍራንኪን ወደ ተወችበት ቦታ ስትመለስ ፍራንኪን በቦታው ታጠዋለች። ወላጆችንም አይተውት እንደሆነ ብትጠይቃቸውም እነሱ ግን ፈጽሞ የምትለውን አይነት ልጅ እንዳላዩ ይገልጹላታል። ፍራንኪ ስትል ትጮኻለች። አንዲት ማርጎ የተባለች ገዘፍ ያለች ሴት ፍራንኪን አረንጓዴ መስታንግ ጂቲ መኪና ውስጥ አፍና ስታስገባው ትመለከታለች። ካርላም ወደ ልጇ ጋር ለመድረስ መሮጥ ጀመረች። መኪናውም ጋር ስትደርስ መኪናው ተነስቶ መሄድ ይጀምራል። በዚህ ጊዜ ካርላ የሞት ሞቷን የመኪናውን በር ይዛ መሮጥ ትጀምራለች። መኪናውን ፍጥነቱን ሲጨምር ካርላ ያነገተችውን ቦርሳ እንደያዘች አስፓልቱ ላይ ወደቀች። ከወደቀችበትም ስትነሳ ስልኳ ከቦርሳ ውስጥ ተንሸራቶ ይወድቅባታል። ካርላ ግን ይህንን አላስተዋለችም ነበር። ከዛም ሁለቱም መኪኖች ተያይዘው ከመንገድ ይወጡና ተራርቀው ይቆማሉ። ካርላም የመኪናውን በር በጥቂቱ ከፍታ ወጣ በማለት ፍራንኪ ብላ ትጣራለች። ጥቁር የማያሳይ መስታወት ካላት አረንጓዴ መስታንግ መኪና ውስጥም መኪናውን ሲያሽከረክር የነበረው ቴሪ የተባለው አንደኛው አጋዥ ሰው በእጁ ሴንጥ ይዞ ይወጣና ወደ ካሮት ስለደከመው ከካርላ ለማምለጥ ሲል አንዲት መንገደኛ ሴት ይገጫል። ካርላም ተገይታ መንገድ ላይ የወደቀችውን ሴት ደግማ እንዳትገጫት በማሰብ ህመሟን ችላ መኪናዋን አስነስታ ጥቁሯን መኪና በድጋሚ ያሳያታል። አሁን ጭር ባለው ረጅም ጎዳና ላይ የካርላ ቀዩዋ ሚኒቫን እና ጥቁሯ ቮልቮ መኪና ብቻ እየተጓዙ ነው። የካርላ መኪና እንደቀረበችው ያወቀው የፍራንኪ አጋዥ ቴሪ ከዚህ ቀድሞ በር ከፍቶ እንደተከተለችው ይደክማትና ትቆማለች። በታላቅ ተስፋ መቁረጥ ውስጥም ሆና አካባቢዋን እየቃኘች እያለ ከሩቁ አንድ መኪና ወደ እሷ ሲመጣ ትመለከትና እጇን እያውለበለበች እንዲያቆምላት ትጠይቀዋለች። መኪናውም ስሯ ሲደርስ መኪና ውስጥ ያለው ሹፌርም የካርላን ሁኔታ አይቶ በመደናገጥ ምን እንደፈለገች ይጠይቃታል። ካርላ ራሷን ከሳተችበት ስትነቃ አጠገቧ ያለው ሹፌር መሪው ላይ እንደሆነ ሞቷል።
ከመኪናዋ ወጥታ ወደ ጥቁሯ መኪና ጋር ስትጠጋ አጋቹ ቴሪ ከውስጥ ሆኖ ተኮሰባት። ካርላም በመኪናዋ ኋላ በር ገብታ መኪናዋን ከውስጥ ቆልፋ ተደበቀች። አጋቹ ሰው ግን የመኪናውን መስታወት በሰደፉ ሰብሮ የመኪናውን በር ለመክፈት በተሰበረው መስኮት በኩል እጁን ሲያስገባ ካርላ የሞት ሞቷን እጁን ይዛ በበሩ ካስቀረጠፈችው በኋላ የእጅ ፍሬኑን ታነሳለች። በዚህ ጊዜ መኪናዋ ወደ ቁልቁለቱ ቦታ ቴሪን እየጎተተች ትሄድና ከአንድ ትልቅ ዛፍ ጋር ተጋይታ ትቆማለች። የአጋቹ ሰው መጨረሻም እዛው ይሆናል። ከዛ በኋላ ካርላ ከአጋቹ ኪስ ውስጥ መታወቂያውን በማውጣት አድራሻውን ታይና የተጋጨችው መኪና ዳሽቦርድ ላይ የሚገኘውን ስክሪን ማፕ በመጠቀም ካለችበት 2 ማይልስ ተጉዛ በግራ በኩል እንደምታገኘው ትረዳለች። ከዛም ከአጋቹ ሰው ያገኘችውን መሳሪያ ይዛ በጫካ ውስጥ በጨለማ ወደ እነ ቴሪ ቤት ታመራለች። ከቦታው ስትደርስ አንድ መብራት የበራበት ቤት ታገኛለች። የውጩ በር ክፍት ሆኖ ስላገኘችው ቀስ ብላ በመግባት በክፍሎች ውስጥ በጥንቃቄ ስትዘዋወር በአንደኛው ክፍል ውስጥ የቴሪንና የሚስቱን የትልቋን ሴትዮ ማርጎን ፎቶ ትመለከትና ቤቱ በትክክል የነሱ መሆኑን ታረጋግጣለች። በዚህ ሰዓት በድንገትም እሷ ካለችበት ክፍል ጎን ስልክ ይጠራል። ትልቋ ሴትዮ ማርጎም ከሆነ ክፍል ውስጥ ትወጣና ስልኩን ታነሳለች። ካርላም ደንግጣ የያዘችው መሳሪያ ስሯ ያለው ጠረጴዛ ላይ አስቀምጣ ለመደበቅ ትሞክራለች። ትልቋ ሴትዮ ማርጎም በስልክ ውስጥ ላለው ሰው በቁሉን ለመፍታት ውጭ እንደሆነ ተነግረውና ስልኩን ዘግታ ከቤት በመውጣት ከቤቱ ጥቂት ራቅ ብሎ ወዳለው ሌላ መጋዘን ወደሚመስል ቤት ውስጥ ትገባለች። በድንገት ይቋረጣል። ማርጎ ባሏ ቴሪ የተመለሰ መስሏት ስሙን እየጠራች ወደ ቤት ትገባለች። የቴሪን ምላሽ ያጣችው ማርጎ ጠረጴዛው ላይ ያገኘችውን የቴሪን መሳሪያ ግራ ያጋባታል። ከዛም መሳሪያውን ይዛ ወደ ውጭ ትወጣና መኪናዋን አስነስታ ትሄዳለች። ካርላም የሴትዮዋን መራቅ ጠብቃ ያወቀውም የማርጎ ውሻ ከድልድዩ ስር እያሸተተ መጮህ ይጀምራል። በዚህ ጊዜ ማርጎ ውሻው እየጮኸ ወደ አለበት ቦታ ሄዳ አሳጥራ በውሃ ውስጥ ትገላታለች። ካርላ ላይ መሳሪያውን በመደገን ማን እንደሆነችና ምን እየተካሄደ እንደሆነ የተኩስ ድምፅም ሰምቶ እንደመጣ ይነግራታል። ካርላም እነዚህ ሰዎች ልጇን አግተውባት እንደነበረ ትነግረዋለች። እሱም መልሶ እዚህ ለ14 ዓመት ጎረቤታቸው ሆኖ እንደኖረና እነ ማርጎ ፈጽሞ ይህንን ነገር የሚያደርጉ አይነት ሰዎች ሻም ፖሊሶች በስፍራው ይደርሳሉ። ካርላም በፍቅርና በእንባ ልጇ ፍራንኪን ስታቅፈው ፊልሙ ይደመደማል።